ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። የጠቅላይ ሚኒስትሩ ቀኝ እጅ ሞተዋል እየተባለ ነው። ጦሩ እየተናደም መሆኑ ተገለጸ። ኢትዮጵያዊው ሹመታቸውን መቀበላቸው ተገለጠ። ፋኖ ታላላቅ ድሎችን በመጎናጸፍ ላይ መሆኑ ታወቀ። በጠቅላይ ሚኒስትሩ የተጻፈው ደብዳቤም መነጋገሪያ ሆነ። ኢትዮጵያና ኤርትራም ተፋጠዋል፣ ውጥረቱ ነግሷል። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። መነሻውን ከጨልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ እየተንቀሳቀሰ በነበረ የጠላት ብልጽግና ኃይል ላይ ከባድ የሆነ የቆረጣ ጥቃት መፈጸሙ ታወቀ። በቆረጣ ጥቃቱ ከተገደሉ ያገዛዙ ወታደሮች መካከል የመቶ አለቃ ማዕረግ ያላቸውና ሌሎች ከፍተኛ የጦር አዛዦችም እንደሚገኙበት ታውቋል። በአማራ ፋኖ ጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል ነው በትላንትናው ዕለት በፈጸሙት የቆረጣ ማጥቃት ታላቅ ድል መቀዳጀታቸው የተገለጠው። በጭልጋና ጣጉሳ ወረዳ ወሳኝ የሚገኘው ጨው ድባ ወርቅ ድባ በተባለ ቦታ ላይ ነው ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን በጠላት ጭኖት ሲንቀሳቀስ የነበረውን አብዛኛውን ጓዝ ከነሰራዊቱ ዶጋመድ ማድረጋቸውንም ጠቁመዋል። የጠላት ሻለቃ አመራርን ጨምሮ መቶ አለቃና ትይዩ ኃላፊነት ያላቸውን አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖችና ሌሎችም የስርዓቱ የጸጥታ ኃይሎች መደምሰሳቸው ታውቋል። የጓዝ መጫኛ የነበሩ ተሽከርካሪዎችም ተገልብጠው ሙትና ቁስለኛ ማመላሻው ነው አምሽተዋል ነው የተባለው። ፋኖ ባደረጋቸው ተጋድሎችም ከፍተኛ ቁጥር ያለው የመከላከያ ኃይል መኪኖችንም ማቃጠሉ ተገልጧል። አርማጭሆ ማሰሮ ከተማ ላይ የህዝብ ውይይት መደረጉም ተገለጸ። አራተኛ ደጃዝማች ኮር ያዋቀራቸው 7 ጊዜያዊ የኮማንዶ ኮሚቴዎችን ከማሰሮ ህዝብ ጋር ባደረጉት ውይይት ነው ስለ አማራ ፋኖ ብሔራዊ ንቅናቄ አደረጃጀት ሰፊ ገለጻ ከተደረገ በኋላ ጥያቄዎች መነሳታቸው ታውቋል። ከተነሱትም ጥያቄዎች መካከል የወጡ ወንድሞቻችን ምህረት ስጡልን፣ ጸጥታውም ጥሩ ነው፣ ጥበቃው ግን ይጠናከርልን፣ ተቋማቶች ስራ ይጀምሩ፣ መሰረተ ልማት እንዳይቆም ክትትል አድርጉልን፣ ሊያስተዳድሩን የሚችሉ ከወረዳ እስከ ቀበሌ ጊዜያዊ ሲቪል አመራሮችን ምረጡልን፣ ከባለፈው አሁን ተምራችኋል፣ ደስተኛ ሆነናል፣ ህዝቡ ባየው አስተዳደራችሁ ከጎናችሁም ቁሟል፣ አንድ ድርጅት መመስረታችሁ እጅግ በጣም ጥሩ ነው፣ የሚያስፈልጋችሁን ጠይቁን የሚሉና ሌሎችም ከማህበረሰቡ ጥያቄ ቀርቦ በፋኖች በኩል አስፈላጊው ምላሽ የተሰጠው መሆኑንም ባንዲራው ግርማ የአራተኛ ደጃች ኮር ህዝብ ግንኙነት መረጃውን ልኮልናል። የመከላከያ ኃይሉ በንጹሐን ላይ የሞርተር ጥቃት ማድረሱ ተገለጸ። የአማራን ጠሉ አብይ አህመድ በሀገረ ማርያም ከሰም በንጹሐን ላይ የሞርተር ጥቃት ማድረሱ ነው የተገለጠው። በአማራ ፋኖ ደቡብ አማራ ቀጠና አሳምነው እዝ ከሰም አንደኛ ኮር ኃይለማርያም ማሞ ክፍለ ጦር በሚያስተዳድራት የጎርፎ ቀበሌ ላይ የብልጽግና ስርዓት አስፈጻሚ ምንም የፖለቲካ ይዘት የሌላቸው የፋኖን ብትር መቋቋም ሲያቅታቸው የሞርተር ጥቃት መፈጸሙን የክፍለ ጦሩ የህዝብ ግንኙነት ክፍል አሳወቀ። ሆኖም ጥቃቱ የተፈጸመበት ከየካቲት 6 2018 ዓ.ም በሀገረ ማርያም ከሰም ወረዳ ከተማ አቅራቢያ በምትገኝ ጎርፎ ቀበሌ እንደሆነ ነው የገለጸው። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም 2ኛ ኮር የኃይለማርያም ማሞ ክፍለ ጦር ቃኝ ሻለቃ በቦታ ደፈጣ ላይ ያሳምነው ልጆች እርምጃ የጠላት ኃይል በሰነዘረው የሞርተር ጥቃት ነው በአርሶ አደሩ ቤትና ንብረት ላይ ጉዳት ያደረሰው። በተያያዘ ዜናም የኃይለማርያም ማሞ ክፍለ ጦር ቃኝ ሻለቃ ባደረሰው የተቀናጀ የደፈጣ ጥቃት የተደናገጠው የጠላት ኃይል በርካታ የሞርተር ጥቃቶችን በውር ድንብሩ ጥቃት የጠላት የፈሪዱላ ተግባር ማሳያ ሲሆን ትግሉ እስከ ዳር ድረስ ተጠናክሮ እንደሚቀጥልም ገልጠዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት በአገዛዙ ወታደራዊ ካምፕ ተቆጣጥሮ ቢያድሩም ሲነጋ በማለዳው ፋኖን ተቀላቅለው የሚገኙት የመከላከያ ሰራዊት አባላት ቁጥር ከቀን ወደ ቀን እየጨመረ መሄዱን ገለጠ። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት ጥሪ በመቀበል ነው በርካታ የብልጽግና ወታደሮች በገፍ ፋኖን መቀላቀላቸው አጠንክረው ቀጥለውበታል። በዛሬ ማለዳም መነሻቸው ከደራ ጉንዶ መስቀል ከተማ ያደረጉት ያገዛዙ 15ኛ ክፍለ ጦር ጋሻ ክፍለ ጦር 5ኛ ሻለቃ የመከላከያ ሰራዊት የትመሪዎች ከነሙሉ ትጥቃቸው ነው የአማራ ፋኖ ብሔራዊ ንቅናቄን ሸዋ ጠቅላይ ግዛት እዝ አጼ አምዶ ጽዮን ኮር አጼ ዳዊት ክፍለ ጦር 3ኛ ቀስተ ህዝብ ሻለቃን መቀላቀላቸው ክፍለ ጦሩ በላከው መረጃ ገልጦልናል። የአማራ ፋኖ ያወጣው ምህረት አዋጅ በበርካታ የሸዋ ከተሞች
ከትሞ በሚገኘው የብልጽግና አየር ወለድና እግረኛ ሰራዊት ተቀባይነት አግኝቶ በርካቶች እድሉን እየተጠቀሙት መሆኑን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ ግንኙነት መምሪያው በመምሪያው በኩል የደረሰ መረጃ ያመላክታል። የጠቅላይ ሚኒስትሩ ደብዳቤ አነጋጋሪ ሆነ። ለእስልምና እምነት ተከታዮች ለበዛውም በአረብኛ ቋንቋ የጻፉት መልእክት አነጋጋሪ መሆኑ ቀጥሏል። ለመሆኑ ጠቅላይ ሚኒስትሩ የጻፉት ለኢትዮጵያን የእስልምና እምነት ተከታዮች ነው ወይስ ለወዳጃቸው ለአረብ ኤምሬቱ ንጉሥ ነው የሚልም ጥያቄ አንስተዋል። የሀገሪቱ ጠቅላይ ሚኒስትር ሳይሆኑ የአረብ ጉዳይ አስፈጻሚ ሆነው ታይተዋልም ሲሉ ብዙዎቹ የጠቅላይ ሚኒስትሩን በአረብኛ ቋንቋ የመጻፍ ጉዳይ ተችተውታል። በሙስና የተከሰሱት የቀድሞ ምክትል ከንቲባ በ10 ዓመት እስራት ተቀጡ። የቀድሞው የአሶሳ ከተማ አስተዳደር ምክትል ከንቲባ አቶ ንጋቱ ቂልጡ ቡልቲ በፈጸሙት ከባድ የሙስና ወንጀል ነው የ10 ዓመት ጽኑ እስራት የተበየነባቸው። የተፈጸመው ወንጀል ስልጣንን ያላግባብ በመገልገል ለራሳቸው ልጅ ጨምሮ ለተለያዩ ግለሰቦች የመንግስትን መሬት በህገወጥ መንገድ ማስተላለፍ የፍርድ ቤቱን ውሳኔ የአሶሳ ከተማ ከፍተኛ ፍርድ ቤት አቃቢ ህግ ማስረጃዎችን መርምሮ ተከሳሹም ጥፋተኛ ብሏቸዋል። 10 ዓመት ጽኑ እስራትና 4500 ብር የገንዘብ ቅጣት ነው የጣለባቸው። ፍርድ ቤቱ በህገወጥ መንገድ የተያዙ የይዞታ ማረጋገጫ ካርታዎችን በሙሉ እንዲመክኑና ተወርሰው ለመንግስት ገቢ እንዲሆኑም ነው ትዕዛዝ የሰጠው ፍርድ ቤቱ በውሳኔው ላይ። በዩኒቨርሲቲዎች የሚገኙ የትምህርት ማስረጃዎች እንዲፈተሹ የትምህርት ስልጠና ባለስልጣን ወሰነ። የኢፌዴሪ የትምህርት ስልጠና ባለስልጣን ኢቲኤ በሁሉም የመንግስት ከፍተኛ ትምህርት ተቋማት ለሚገኙ የአካዳሚ የምርምርና የአስተዳደር ሰራተኞች የትምህርት ማስረጃ ማረጋገጫ ነው የአቻ ግመታ አስገዳጅ መሆኑን ያሳስበው። ለግል ተቋም ተማሪዎች ማንኛውም የመንግስት ዩኒቨርሲቲ ሰራተኞች ከግል ትምህርት ተቋማት ያገኛቸውን የትምህርት ማስረጃ ካለ ቅድሚያ በመስጠት ማስረጃውን ማረጋገጥ ይኖርባቸዋልም ተብሏል። ለውጭ ሀገር ተማሪዎች ከውጭ ሀገር የተገኘን የትምህርት ማስረጃ ያላቸውን ሰራተኞች የግድ የአቻ ግመታ ኢኩቫለንስ ማሰራት እንዳለባቸውን ባለስልጣኑ አሳስቧል። ህጋዊ ተጠያቂነት ማስረጃ ሳይረጋገጥ የሚሰጥ ቅጥር፣ የደረጃ እድገት፣ የጥቅማ ጥቅም አበልና ማንኛውም ውድድር በህግ የሚያስጠይቅ መሆኑም ተገልጿል። የአመራሮች ኃላፊነትን የዩኒቨርሲቲ አመራሮች ሰራተኞችን ስለ ማስረጃ አሰጣጥና ማረጋገጫ በቂ መረጃ እንዲኖራቸው የማገዝና ያለ እንግልት እንዲያስተናግዱ የማድረግ ግዴታም ተጥሎባቸዋል። አሁን ወደ ውጭ ዜናዎች እናመራለን። የአፍሪካ ህብረት ቅኝ ግዛትን፣ ባርነትን በሰብአዊነት ላይ የተፈጸመ ወንጀል ሲል ፈረጀ። ባለፈው ሳምንት ነው በአዲስ አበባ የተካሄደው 39ኛው የአፍሪካ ህብረት የመሪዎች የመንግስታት መደበኛ ጉባኤ ባርነት ከሀገር ማባረርና ቅኝ ግዛት በአፍሪካ ህዝቦች ላይ የተፈጸመ በሰብአዊነት ላይ የሚፈጸሙ ወንጀሎች እና የዘር ማጥፋት መሆናቸውን የሚገልጹ ታሪካዊ የተባለ ውሳኔም ነው ያጸደቀው። በጉባኤው ማስጠቃለያም ላይ የአባላቱ ሀገራት መሪዎች እነዚህ ወንጀሎች በዓለም አቀፍ ደረጃ እውቅና እንዲያገኙ በጋራ ለመስራትም ተስማምተዋል። ህብረቱ ጉዳዩን ለመከታተል የወሰነ ሲሆን በተለይም እንደ አውሮፓ ዘመን አቆጣጠር በ2025 በአልጀርስ የተካሄደውን የአፍሪካ የቅኝ ግዛት ወንጀሎች ዓለም አቀፍ ጉባኤ በስኬት ላዘጋጀው አልጀርስ ከፍተኛ እውቅናም ችሯል። ይህ በቶጎ ሪፐብሊክ አቅራቢነት ለጉባኤ የቀረበው የውሳኔ ሀሳብ በውሳኔ ቁጥር 934 ትግበራ ዙሪያ በአባል ሀገራትና በህብረቱ ኮሚሽን በኩል የታዩ መሻሻሎችንም አጽድቋል። እንደ አልጄሪያ ሬዲዮ ዘገባ ውሳኔ አፍሪካ ለደረሰባት ታሪካዊ በደል ካሳ የመጠየቅ ድምጿንም በዓለም አቀፍ መድረክ የማሰማት ጥረት አካል ተደርጎም ተወስዷል። የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ የሆኑት መሐመድ ቢን ዛይድን በህይወት የሉም ተባለ። የተረጋገጠ ነገር እስካሁን እየወጣ ባይኖርም ይሁን እንጂ የተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ አል ናሃያን በጽኑ ታመው ሆስፒታል መግባታቸው ግን ተረጋግጧል። ሆርን ፍሪኩዌንሲ ከአቡዳቢ የመረጃ ምንጮች ያገኙት ባለው መረጃ ቢን ዛይድ ሳይመረዙ እንዳልቀሩ ለማወቅ ተችሏል ብለዋል። የቱርክ መሪ ኤርዶጋን በአቡዳቢ ሊያደርጉት የነበረውን ጉብኝት በቢን ዛይድ መታመም ምክንያት መሰረዙን የሀገሪቱ ሚዲያዎችም እየዘገቡ ሲሆን በርካታ ሚዲያዎች ደግሞ ሞተዋል ሲሉም እየዘገቡ ይገኛሉ። በተለያዩ ሚዲያዎች ላይ መሞታቸው የተገለጸ ቢሆንም ይሁን እንጂ የዘውድ ሾው ሚዲያ ይህን ዜና እስካጠናቀረበት ጊዜ ድረስ ግን የተረጋገጠ መረጃ አላገኘንም። ኤርትራ በኢትዮጵያና ኤርትራ ድንበር ላይ የነገሰው ወታደራዊ ውጥረት እጅግ የከፋ መሆኑ ተገለጸ።
መፋጠጣቸው ነው እየተገለጸ የሚገኘው። ባለፉት ጥቂት ሳምንታት ብቻ በኢትዮጵያና በኤርትራ መካከል ያለውን የዲፕሎማሲ ግንኙነት እየሻከረ መምጣቱ የተገለጸ ሲሆን አሁን ላይ ደግሞ ወታደራዊ ፍጥጫ መሸጋገሩን በአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋትም መደቀኑ ተገልጧል። በተለይም ባለፉት ጥቂት ቀናት የሁለቱም ሀገር ጦር ወደ ድንበር አካባቢዎች መጠጋቸውን የከባድ መሳሪያዎች እንቅስቃሴ መጀመሩም ነው የተዘገበው። በተለይ ባለፉት ጥቂት ቀናት የሁለቱም ሀገራት ጦር ድንበር አካባቢ መጠጋቸው የከባድ መሳሪያዎች እንቅስቃሴ መጨመሩም ተዘግቧል። የተለያዩ መረጃዎች እንደሚያመለክቱት ከሆነ የኢትዮጵያ መከላከያ ሰራዊት ታንኮች እና ረጃጅም ርቀት ተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የሀገሪቱ ክፍሎች በተለይም ወደ ኤርትራ ድንበር በሚያምሩ አቅጣጫዎች ሰፊ እንቅስቃሴ እያደረገ እንደሚገኝ፣ በተመሳሳይ መልኩ የኤርትራም ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረ መሆኑን የመከላከያ ምሽጎችም እያጠናከረ መሆኑም ተመልክቷል። ለዚህ አዲስ ውጥረት ማዕከል ዋና ተጠቃሽ ምክንያቶች የሚከተሉት እንደሆነም ተብራርተዋል። የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱ በይፋ መግለጹን ተከትሎ ነው የኤርትራ ይህንን ሉዓላዊነት እንደ ስጋት መመልከቷ። በሁለቱም ሀገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ እየተነቀረ መምጣቱ፣ በተለይም የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ የኢትዮጵያ ሉዓላዊነት ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ ደብዳቤ መጠየቁ፣ ኢትዮጵያና ኤርትራ የሀገር ውስጥ ታጣቂዎችን እንደ ፋኖ ያሉ ትደግፋለች ስትል ስትከስ፣ ኤርትራ በበኩሏ የኢትዮጵያ ወራሪን ለመፈጸም ሰበብ እየፈለገች ነው የሚል ምላሽም እየሰጠች ነው የሚገኘው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫም በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበዋል። ጦርነት የሚቀሰቅስ ከሆነ ቀድሞውኑ በግጭትና በድርቅ የተጎዳውን የአፍሪካ ቀንድ ቀውስ ውስጥ ይበልጥ እንደሚያባብስም ነው የተገለጠው። ምንም እንኳን እስካሁን ይፋ የተኩስ ልውውጥ ባይጀመርም የሁለቱ ሀገራት የጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱን ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጅ አድርጎታል። የዲፕሎማሲ ጥረቶች ካልተጠናከሩ በስተቀር አካባቢው ወደ ሌላ መጠነ ሰፊ ጦርነት የማምራት እድሉም ሰፊ እንደሆነም ታውቋል። ይህ በእንዲህ እንዳለም የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ከሀገር መውጣታቸውም ተነገረ። ፕሬዝዳንቱ ከሀገር የወጡት ለሕክምና በሚል ምክንያት ቢሆንም የኢትዮጵያ የመከላከያ ሰራዊት ዳር ድንበር ለማስከበር እንቅስቃሴ መጀመሩት ተከትሎ ሊሆን እንደሚችልም ነው የተገመተው። በመጨረሻም ዩጋንዳ አየር መንገድ በታዋቂው የኢትዮጵያዊ አቪዬሽን ባለሙያ አቶ ግርማ ዋቄ እንዲመራ ተወሰነ። የዩጋንዳው ፕሬዚዳንት ሙሴቬኒ በሀገሪቱ ብሔራዊ አየር መንገድ ላይ የሚታየውን የአመራርና የማኔጅመንት ክፍተቶች ለመቅረፍ የቀድሞውን የኢትዮጵያን አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን ከፍተኛ ኃላፊነት ሰጥተዋቸዋል። የወቅቱ የአየር መንገዱ ዋና ስራ አስፈጻሚ ጄኒፈር ከኃላፊነታቸው እንዲነሱና ስልጣናቸውንም እንዲያስረክቡ ትዕዛዝ ተላልፏል። አቶ ግርማ ዋቄ የአየር መንገዱን በአማካሪነት ኮንሰልታንት አድቫይዘር እንዲያግዙና እንዲመሩም ታዘዋል። አቶ ግርማ በአየር መንገዱ ቦርድ ጋር በመሆን የአሰራር ድክመቶችን የማስተካከልና አየር መንገዱ ወደ ተሻለ ደረጃ የማሸጋገር ስራም እንደሚሰሩ ነው የተገለጸው። አቶ ግርማ ዋቄ በዓለም አቀፍ አቪዬሽን ዘርፍ ከ50 ዓመታት በላይ ልምድ ያላቸው አንጋፋ ባለሙያ መሆናቸውም ተገልጿል። የኢትዮጵያን አየር መንገድ ወደ ስኬት ማማ ላይ ያወጡት የአፍሪካን አቪዬሽን አባት በመባልም ይታወቃሉ። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። Thank you.